በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የዕለቱ ወንጌል የማርቆስ ወንጌል ምዕራፍ 12 ከቁጥር 25 እስከ 38። ከሙታንስ ሲነሱ በሰማያት እንዳሉ መላእክት ይሆናሉ እንጂ አያገቡም አይጋቡምም። ስለ ሙታን ግን እንዲነሱ እግዚአብሔር እኔ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ እንዳለው በሙሴ መጽሐፍ በቁጥቋጦ ዘንድ የተጻፈውን አላነበባችሁምን? የሕያዋን አምላክ ነው እንጂ የሙታን አይደለም። እንግዲህ እጅግ ትስታላችሁ። ከጻፎችም አንዱ ተርቦ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ከሁሉ ፊተኛይቱ ትእዛዝ ማናቸይቱ ናት ብሎ ጠየቀው። ኢየሱስም መልሶ እንዲህ አለው፣ ከትእዛዛቱ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። አንተም በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ጌታ አምላክህን ውደድ የምትል ናት። ፊተኛይቱ ትእዛዝ ይህች ናት። ሁለተኛይቱም ባልንጀራህን እንደ ራስህ ውደድ የምትል እርሷን የምትመስል ይህች ናት። ከእነዚህ የምትበልጥ ሌላ ትእዛዝ የለችም። ጸሐፊውም መልካም ነው መምህር ሆይ አንድ ነው፣ ከእርሱም በቀር ሌላ የለም ብለህ በእውነት ተናገርክ። በፍጹም ልብ፣ በፍጹም አእምሮም፣ በፍጹም ነፍስም፣ በፍጹም ኃይልም እርሱን መውደድ፣ ባልንጀራንም እንደ ራስ መውደድ በሙሉ ከሚቃጠል መሥዋዕትና ከሌላው መሥዋዕት ሁሉ የሚበልጥ ነው አለው። ኢየሱስም በአእምሮ እንደመለሰ አይቶ አንተ ከእግዚአብሔር መንግሥት የራቅህ አይደለህም አለው። ከዚህም በኋላ ማንም ሊጠይቀው አልደፈረም። ኢየሱስም በመቅደስ ሲያስተምር መልሶ እንዲህ አለ፣ ጻፎች ክርስቶስ የዳዊት ልጅ ነው እንዴት ይላሉ? ዳዊት ራሱ በመንፈስ ቅዱስ ጌታ ጌታዬን ጠላቶችህን የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው አለ። ዳዊትም ራሱ ጌታ አለው። እንዴትስ ልጁ ይሆናል? ብዙ ሕዝብም በደስታ ይሰሙት ነበር። ሲያስተምርም እንዲህ አለ፣ ረጃጅም ልብስ ለብሰው መዞርን፣ በገበያም ሰላምታን፣ በምኵራብም የከበሬታን ወንበር፣ በግብርም የከበሬታን ስፍራ ከሚወዱ ከጻፎች ተጠበቁ። ስለ ቃሉ ልዑል እግዚአብሔር አምላካችን የተመሰገነ ይሁን። በዚህ ክፍል የምንማረው ሰዱቃውያን ትንሣኤ ሙታንን የማይቀበሉ ወገኖች ናቸው። ጌታችን ግን ትንሣኤ ሙታን እንዳለና በትንሣኤ ጊዜ የሰው ልጅ ኑሮ እንደ መላእክት እንደሚሆን አስረድቷቸዋል። በትንሣኤ ጊዜ ሰዎች እንደ መላእክት ይሆናሉ ሲባል ግን ባህሪያቸው ይለወጣል ማለት ሳይሆን እንደ መላእክት አይጋቡም፣ አይወልዱም፣ አይሞቱም ማለት ነው። ኑሯችንም ቅድስናና ምስጋና ይሆናል። ጌታችንም እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብም አምላክ ነኝ የሚለው የኦሪት ቃል በመጥቀስ እነዚህ አባቶች በሥጋ ቢሞቱም በነፍስ ግን በእግዚአብሔር ፊት ሕያዋን መሆናቸውን አረጋግጧል። ስለዚህ ነው የሕያዋን አምላክ ነኝ የሚለው። እግዚአብሔር የሕያዋን አምላክ ነው እንጂ ቅዱሳን በሥጋ ቢለዩም በነፍስ ሕያዋን ናቸው። ለዚህም ነው በጸሎታቸው የምንማጸነው። በቀጣይ አንድ ጸሐፊ ከሕግ ሁሉ የትኛው ትበልጣለች ብሎ ጠይቆት ነበር። ጌታችን ሕጉን በሁለት መሠረታዊ ነጥቦች ጠቅለል አድርጎ አስተምሮናል። ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህና በፍጹም ኃይልህ ውደድ ነው ያለው። ይህ ማለት እግዚአብሔርን ያለ ምንም ተካፋይ ማስቀደም ማለት ነው። ያለ ማቅማማት ባልንጀራህን እንደ ራስህ ውደድ። ራሳችንን እንደማንጠላ ለራሳችን መልካሙን እንደምንመኝ ሁሉ ለሌላውም መልካም ማድረግን ያስተምረናል። ጸሐፊውም ይህን እውነት ሊመሰክር
ሲመሰክር ጌታችን ከእግዚአብሔር መንግሥት የራቅክ አይደለህም አለው። ምክንያቱም ያለ ፍቅር የሚቀርብ መስዋዕት በእግዚአብሔር ፊት ዋጋ ስለሌለው ማለት ነው። እዚህም ላይ ጌታችን ፈሪሳውያንን ክርስቶስ የማን ልጅ ነው ብሎ ጠየቃቸው። እነርሱም በሥጋዊ አመለካከት የዳዊት ልጅ ነው አሉት። ጌታችን ግን ዳዊት በመዝሙር 109 ላይ ጌታ ጌታዬን ጠላቶቼን የእግርህ መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ብሎ እንደተነበየ ነገራቸው። ዳዊት ክርስቶስን ጌታዬ ካለው እንዴት ልጁ ይሆናል የሚል ጥያቄ የክርስቶስን ሁለት ባህሪ አምላክነቱንና ሰውነቱን ያመለክታል። በአምላክነቱ በመለኮቱ የዳዊት ፈጣሪና ጌታ መሆኑን፣ በሰውነቱ በሥጋው ደግሞ ከዳዊት ዘር የተገኘ የዳዊት ልጅ መባሉን ያሳያል። ክርስቶስ ፍጹም አምላክ ፍጹም ሰው መሆኑን የሚያስረዳ ትምህርት ነውና። በመጨረሻም ጌታችን ረጅም ልብስ ለብሰው መታየት ስለሚወዱ በገበያ ሰላምታ ስለሚናፍቁና የሰው ዓይን ስለሚፈልጉ ጻፎች አስጠንቅቋል። ይህ ክፍል ለእኛ የሚሰጠው ትምህርት ሃይማኖት ለታይታ፣ ለእይታ፣ ለማስመሰል ሳይሆን ለነፍስ መሆን እንዳለበት፣ ትህትና የክርስትና መሰረት መሆኑን አስተምሮናል። እንግዲህ በዚህች ክፍል የምንማረው ስለ ተስፋ ትንሣኤና ስለ ቅዱሳን አማላጅነት፣ እግዚአብሔርንና ሰውን ስለ መውደድ፣ ስለ ጌታችን አምላክነትና መድኃኒትነት፣ ስለ ቃሉ ልዑል እግዚአብሔር አምላካችን የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።